ከክርስቶስ ጋር እንዴት ብለን እንኖር የሚለውን ትንሽ ነገር እንገራችሁ እንፈልጋለሁ። ከእግዚአብሔር ጋር ለመኖር መጀመሪያ የምናደርገው ምንድነው ስትሉኝ፣ ከእግዚአብሔር ጋር ለመኖር እግዚአብሔርን ሁል ጊዜ ማየት ነው። እግዚአብሔርን ሁል ጊዜ ማየት መዝሙረ ዳዊት መዝሙር 15 ላይ ሲናገር ዘልፈ ርእዮ ለእግዚአብሔር እስመ በየማንየ ውእቱ ከመ ኢይትሐወክ፣ እግዚአብሔርን ሁል ጊዜ አየዋለሁ ይላል። ከእግዚአብሔር ጋር ለመኖር ሁል ጊዜ እግዚአብሔርን ማየት፣ ሲተኙ እግዚአብሔርን ማየት፣ ሲነሱ እግዚአብሔርን እያዩ መነሳት፣ ሲናገሩ እግዚአብሔርን እያዩ መናገር፣ ሲሰሩ እግዚአብሔርን እያሰቡ እያዩ መስራት፣ ሲነግዱ እግዚአብሔርን እያዩ መነገድ፣ ሲመክሩ እግዚአብሔርን እያዩ መምከር፣ ሲወስኑ እግዚአብሔርን እያዩ መወሰን፣ እግዚአብሔርን ፊት ለፊት ማድረግ ከእግዚአብሔር ጋር የመኖር የመጀመሪያው መንገድ ነው። እንዲህ ይላል ኤልያስ ሲናገር ሕያው እግዚአብሔር አምላከ ኃይል ዘቆምኩ ቅድሜሁ ይላል። አንደኛ ነገሥት ምዕራፍ 17 ቁጥር 1 ላይ ሲናገር በፊቱ የቆምኩት የእስራኤል አምላክ ሕያው እግዚአብሔር ምስክሬ ነው ይላል። በፊቱ የቆምኩት፣ ልብ በሉ፣ የት ሆኖ የሚናገር? እስራኤል ቀርሜሎስ ተራራ ላይ ሆኖ በፊቱ የቆምኩት እግዚአብሔር ይላል። ፊት ለፊቱ ዳኛ ፊት እንደቆመ ሆኖ ነው እግዚአብሔር የሚያስበው። በፊቱ የቆምኩት። በዚህ 3 ዓመት ውስጥ ዝናብ ጠብ አይልም ማለት። ዝናቡ ሊዘንብ ሲል ደግሞ አብዩድ የሚባል ሰው ኤልያስን ጠፍቶ ሰንብቶ ሲያገኘው ሕያው እግዚአብሔርን ለአካብ እገለጣለሁ፣ ከቆምኩበት ቦታ አልንቀሳቀስም፣ ሕያው እግዚአብሔር አምላከ ኃይል ዘቆምኩ ቅድሜሁ ከመ አስተርኢ ለአካብ እንድገለጥ በፊቱ የቆምኩት ሕያው እግዚአብሔር ያውቃል ይላል። ስለዚህ በፊታችን እግዚአብሔርን ካለ እግዚአብሔርን መፍራት ይሏችኋል እሱ ነው። ሁልጊዜ በእግዚአብሔር ፊት እንደቆምክ አስበህ ኑር ነው። እግዚአብሔርን ሁልጊዜ እየው። በፊት እንደውም በፊቴ ነው አየዋለሁ፣ ቅድሜ ውእቱ፣ እግዚአብሔር በፊቴ ነው የሚለውን ሊቃውንት ሲተረጉሙት ምን ብለው ይተረጉማሉ? በፊት ያለ እንዳይረሳ አረሳውም ሲል ነው ይላል። በኋላ ያለ ይረሳል፣ ፊት ለፊት ያለ ግን አይረሳም። እግዚአብሔርን እያዩ መኖር እንዴት ትልቅነት መሰላችሁ! አንዳንድ ጊዜ ሰይጣን ህሊናችን፣ አንዳንድ ጊዜ ልባችን ዘወር ሲያደርገው ነው መበደል የምንጀምረው። እኔም እናንተ ነው። ፍርሃትም የሚመጣው አይናችን ከእግዚአብሔር ነቀል ብሎ ዘወር ሲል ነው። ቅዱስ ጴጥሮስ ጌታ በባህር ላይ ሲሄድ አይቶት እኔም እንዳንተ በባህር ላይ ልምጣ አዘዘኝ አለው። ና አለው። ትንሽ እንደተራመደ ወጀብ ሲነሳ ከክርስቶስ ላይ አይኑን አንስቶ ነፋሱ ላይ መጣል ሲጀምር ነፋሱ ከፍ ማለት ጀመረ ይላል። አይናችን ከእግዚአብሔር ዘወር ሲል ምን ይሆናል? እዚህ ቤተ ክርስቲያን ላይ ታያላችሁ አይደል? ሰጎን እንቁላሏን ትክ ብላን የምታየው አይኗን ከነቀለች እንቁላሏ ይበላሻል ይላል። እና ቤተ ክርስቲያን ላይ ስትወጡ ጉልላቱ ላይ እንቁላል የሚመስል ነገር አለ፣ ወፍ የምትመስል ትክ ብላ እያየችው። እግዚአብሔርም እኛን ማየት ቢያቆም እንጠፋለን። ደግሞ መልሰን ደግሞ